አላህ Subhanahu Wa Ta'ala በማህበረሰብ ውስጥ ድልን የበላይነትን መቼ ነው ተህቂቅ የሚያደርገው እንዲገባን መቼ ነው እውነት የሚሆነው የምንፈልገው የማህበረሰብ ከፍታ ወይም የበላይነት ወይም ታላቅነት የሚመጣው መቼ ነው የሚለው እንዲገባን ብቻ ነው እግሮች በሙሉ ከንቅልፋቸው ተነስተው ሲያበቁ ወደ ስልካቸው የሚተሙባቸው ትውልዶች ከዛም ቲክቶካቸውን ከፍተው የሚያዩ ከዛም ፌስቡካቸውን ከፍተው የሚያዩ ከዛም ዋትስአፓቸውን ከፍተው የሚያዩ ከዛ ቻታቸውን የሚያዩ ንግግራቸውን በሐራም የሚጀምሩ ትውልዶች ለድል አይታጩም ዛሬ በአላህ መንገድ ላይ ብቻ በእውነትና በታማኝነት ነግደህና የምትለው ወንድም አለ በሐላል ሪዝቅ እንደሚያመጣ እርግጠኛ የሆንክበት አባት አለ ጧትና ማታ ልጆቿን በአደብና በተርቢያ እንደምታሳድግ እርግጠኛ የሆንክላት እናት አለች ከሌለ ድል የለም ስልጣንን ስምህን ክብርንና ዝናህን የበላይ ለመሆን ለማጭበርበር ሰው ላለመሆን ከጀርባ መኪና ላይ ተቀምጦ ለመጓዝ ተናኮ ባለ ስልጣን ነው ለመባል ለማጭበርበር ሀብትና ንብረት ለመገንባት ነው የምትኖርበት ወይንስ ሐላፊነትን ለመወጣት ነው የምትኖርበት አሁን ወስዋል ሰብስክራይብ በማድረግ ቤተሰብ ይሁኑ بسم الله الرحمن الرحيم الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه أشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا وحبيبنا وقرة أعيننا محمد بن عبد الله وعلى آله الطاهرين الطيبين وصحابته الغر المحجلين ومن تبعهم بإحسان إلى يوم الدين اللهم اكتبنا معهم آمين يا أرحم الراحمين ديتناجو ሁላችሁም የምታስታውሱቸውን የታሪክ አጋጣሚዎች በማስታወስ ልጀምር ኢንሻአላህ ነብያችን ሰለላሁ ዐለይሂ ወሰለም بعدما هاجر من مكة إلى المدينة ከመካ ወደ መዲና ከተጓዙ በኋላ ያው የሄዱት ሀገር ለመገንባት ስለሆነ እስልምናን በማህበረሰብ መካከል ለማስፋፋት ስለሆነ ታላቅ ህዝብን ለመፍጠር ስለሆነ ነብያችን ሰለላሁ ዐለይሂ ወሰለም የተለያዩ ስራዎችን ሰሩ ሆኖም ራሳቸውን ለትልቅ ጦርነት ዝግጁ አልነበሩም ህዝብ ያስተማሩ ነው እስልምናን ያስተዋወቁ ነው ድህነትን እየቀረፉ ነው የውሃ ጉድጓዶች ያስቆፈሩ ነው አህሉ ሱፋዎችን ትምህርት እንዲማሩ በመስጂዳቸው ዙሪያ ወቅፍ አስደርገው ያስተማሩ ነው ነብያችን ሰለላሁ ዐለይሂ ወሰለም ግን መካነ ሙስተዒድ ለልሐርብ ወልቂታል ለጦርነትና ለማዕረካ ግን ዝግጁ አልነበሩም ነገር ግን መካ በነበሩበት ሰዓት የተወሰደባቸውን ንብረትና ሀብት ለማስመለስ ግን የሚያስፈልጋቸው ነገር በሙሉ እንደሚያደርጉ እርግጠኛ ናቸው لذلك كان يقطع الطرق መንገድ በሚያልፍበት ጊዜ ቅፍለት ካለ የመካ ሰዎች ያዙት ቅፍለት ካለ የነሱን ሀብትና ንብረት ከመካ ወደ መዲና ሲሰደዱ በልተውባቸው ነበርና ያንን ለማስመለስ በማንኛውም ሁኔታ ጥረት ያደርጉ ነበር هو مستعد لذاك እንደማንም የአባ ሱፊያን ቅፍለት በመዲና እንደሚያልፍ ነብያችን ሰለላሁ ዐለይሂ ወሰለም ዜናው ይደርሳቸዋል አባ ሱፊያን ያን ሁሉ ሀብትና ንብረት የያዘው የብቻው አልነበረም የመካ ሹማምንቶች ሀብትና ንብረት ነበር እጁ ላይ የነበረው የመካ ሲያዶች በጠቅላላ ሀብትና ንብረታቸውን አደራ ብለው ሰጥተውት ትልቅ የኢኮኖሚ ቅፍለት የሚመራው አባ ሱፊያን ነበር ነብያችን ሰለላሁ ዐለይሂ ወሰለም ይሄንን የአቡ ሱፊያን ቅፍለት እንደሚያልፍ በሰሙ ጊዜና እንዲቆረጥ ትእዛዝ አስተላለፉ መዲና የነበሩ ሙሃጅሮች الآن አሉ አሁን መካ ተተን ሄድነው ንብረትና ሀብታችንን እናስመልሳለን ብለው መንገድ ለመቁረጥ ተዘጋጁ አቡ ሱፊያንም ብልጥ ሰው ነው እንደው ተራሱ አይደለም ያ ሁሉ አስያዱ ቁረይሽ ሀብትና ንብረታቸውን ጥለውበት የሄዱት ግለሰብ በካነ ዘኪያ የነቢና መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ቅፍለቱን ሊቆርጡ እንደሆነ ሲሰማ አቅጣጫ መቀየር እንዳለበት ተረዳ ነገር ግን
እሱ አቅጣጫውን ከመቀየሩና ከማምለጡ በስተፊት የመዲና ሰዎች ያንን ቅፍለት ሊቆርጡ እንደነበረ የሚያስተናብረው ወሬ የመካ ሹማምንት ጆሮ ላይ ደረሰ። የመካ ሹማምንት ያላቸውን በጠቅላላ ሀብትና ንብረት የጦር መሳሪያና ወጣት ጉልበት በሙሉ ሰብስበው ሊያጠፉ ወደ መዲና ተመሙ። فصار غزوة بدر يا የበድር ጦርነትን ወለደ። የማነሳበት የበድር ጦርነትን የማነሳበት ምክንያት አንድ ብቻ ነው። አላህ Subhanahu Wa Ta'ala በማህበረሰብ ውስጥ ድልን የበላይነትን መቼ ነው ተህቂቅ የሚያደርገው እንዲገባን? መቼ ነው እውነት የሚሆነው? የምንፈልገው የማህበረሰብ ከፍታ ወይም የበላይነት ወይም ታላቅነት የሚመጣው መቼ ነው የሚለው እንዲገባን ብቻ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንደነገርኳችሁ ለጦርነት ሳይሆን የተዘጋጁት ቅፍለቷን ለመያዝ ብቻ ነበር። እጃቸው ላይ በቂ የሚባል የቁጥር ጦር የላቸው፣ በቂ የሚባል ፈረሰኛ ተዋጊ የላቸው፣ በቂ የሚባል መሳሪያ የላቸው። በዘመኑ ቋንቋ ድል ሁሉ የሚለካው በምንድን ነው? ቁሳዊ በሆነ ዝግጅት ብቻ ነው አይደለም? ቁሳዊ በሆነ ዝግጅት ብቻ ነው። ስንት መሳሪያ አለ፣ ስንት ህዝብ አለ፣ ስንት ሰራዊት አለ፣ ስንት ገንዘብ አለ፣ ስንት ሚዲያ አለ፣ ይሄ ብቻ ነው መለኪያው። ላኪን የመጀመሪያው መለኪያ ግን ይህ አልነበረም። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸውን አዘጋጁና ወደ በድር ወጡ። በድር ግን ከመዲና የራቀ ስፍራ ነው። እንደምናውቀው ነቢያችን ሰለላሁ ዐለይሂ ወሰለም ወደ መዲና የመጡት ተሰደው ነው። ሲሰደዱ የመዲና ሹማምንቶች ጋር ቃል ተጋብተው ነው። ያ ታላቁ ስምምነት በይዓተል ዐቀበት الثانية ሁለተኛው ታላቅ ቃል ኪዳን የተፈረመው ደግሞ በነቢያችን ሰለላሁ ዐለይሂ ወሰለምና በመዲና ሹማምንቶች መካከል ነው። ነቢያችን ሰለላሁ ዐለይሂ ወሰለም የስምምነቱን ማዕቀፍ ያውቁታል። አላ ወሁወ ነቢያችንን ሰለላሁ ዐለይሂ ወሰለም እምንጠብቅህ እምንከላከልልህ በመዲና ዙሪያ ብቻ ነው። ይሄ ስምምነት ሲፈረም በሐጅ ወቅት ነበር። 70 የሚጠጉ የመዲና ሹማምንቶች ከነቢያችን ሰለላሁ ዐለይሂ ወሰለም ጋራ በድብቅ በሌሊት ሊፈራረሙ መጡ፣ ስምምነት ሊፈጽሙ። ነቢያችን ሰለላሁ ዐለይሂ ወሰለም አጎታቸውን አባስ ብን አብዱል ሙጠሊብን ይዘውት አልሰለመም። በዛን ወቅት አልሰለመም። እሱን ይዘውት መጡ። አባስ እንዲህ አላቸው፣ ሙሐመድ ሰለላሁ ዐለይሂ ወሰለም ወሆ ፊ ዒዝ ወመናዓ እኛ ዘንድ በጥበቃና በከለላ ስር ነው። እንወስደዋለን ወደ ሀገራችን፣ ከመካ ወደ መዲና ይዘነው እንሄዳለን የምትሉ ከሆነ ግን እርግጠኛ ሁኑ፣ ነፍሳችሁንም ገንዘባችሁንም ደማችሁንም አጥንታችሁንም ለርሱ መከስከስ እንደምትችሉ እርግጠኛ ሁኑ። አለበለዚያ ቤተሰቦቹ አንሰጣችሁም ማለት። ወዲያው በራእ ተነሳና ምን አለ? ምን ይሰጠናል ለዚህ አላቸው። ሁሉ ነገራችንን እንሰጣለን፣ ገንዘባችንን፣ ሀብታችንን፣ ንብረታችንን፣ ሁሉ ነገራችንን እንሰጣለን። ምን ይኖረናል? ወለኩሙል ጀና አሉ ነቢና መሐመድ ሰለላሁ ዐለይሂ ወሰለም፣ ለእናንተ ጀነት አለላችሁ አሉ። ያን ጊዜና ሰዓድ ተነሳና መርሐበን ያ ሙሐመድ ብን ዓብድላህ ሰለላሁ ዐለይሂ ወሰለም፣ ሙሐመድ ሆይ እንግዲያስ ቤታችንና ሴቶቻችንን ከምንጠብቅበት ነገር ሁሉ እንጠብቀሃለን አለ። ነሕሚከ ፊል መዲነቲ ወማ ሐውለሃ፣ በመዲናና በዙሪያው እንጠብቀሃለን። ነቢያችንም ሰለላሁ ዐለይሂ ወሰለም ምሽታቸውን ሰጡና መዲና መጡ። እቺ ቃል በነቢይ ልብ ውስጥ አለች። አላ ወሁወ የመዲና ሰዎች ነብዩ ሰለላሁ ዐለይሂ ወሰለም የሚጠብቁት መዲና ከሆነ ብቻ ነው። ከመዲና ውጪ ከሆነ ኃላፊነት የለባቸው። ወጡና ነቢያችን ሰለላሁ ዐለይሂ ወሰለም መናገር ጀመሩ። የበድር ጦርነት እውን ሊሆን ነው። አላህ Subhanahu Wa Ta'ala የበድርን ጦርነት እንዳዘዛቸውና የሚያስፈልገው ሙተጠለባቶች በጠቅላላ ከተናገሩ በኋላ ራእያችሁን ስጡኝ አሉ። አቡበክር ተነሳ ተናገረ። ነብይ ዝም አሉ።
ዑመር ተነሳ ተናገረ ነብይ ዝም አሉ ሰለላሁ ዐለይሂ ወሰለም ሙሃጅሮች በተቀላላ የተነሱ ሲናገሩ ሰለም ምንም ተዕሊቅ የላቸው ምንም የሚጨምሩት ነገር የለም ያን ጊዜና ሰዓት ገባኝ አለ ተነሳና የአላህ መልእክተኛ ሆይ እኛን ነው የፈለጋችሁት አለ አዋሉት وهو سيد الأنصار يا أنصاروቹ አለቃ يا نبي الله صلى الله عليه وسلم ነገሩ ሁሉ ገብቶታል እሱ እኛ እኮ አለ خلاصة المقال እኛ እኮ መዲናና ከመዲና ዙሪያ እንጠብቀሃለን ስንል የምናውቀውም ስምምነት የተፈራረምነው ካንተ ጋር ብቻ ነበር አማ ግን አንተኛ ዘንድ ከመጣህ በኋላ ማንን አወቅን አለ አላህን አወቅን አለ አሁን በኋላ መመለስ የለም አላቸው የገባህበት ሸለቆ እንገባለን ያቋረጥከውን በሙሉ ወንዝ እናቋርጣለን እዚህ ባህር ውስጥ ግቡ ብትለንም እንገባለን አላቸው يقول الشيخ منير غضبان رحمة الله تعالى عليه الآن تحققت كلمة لا إله إلا الله في نفوس الأنصار يا أنصاروች ልብ ውስጥ لا إله إلا الله የሚለው كلمة እውን ሆነ الله سبحانه وتعالى በሐያታቸው ውስጥ እንደገባ ተረጋገጠ الله سبحانه وتعالى الله በሐያቱ ውስጥ የገባን ሰው ድል አይነሳው ድልን አገኙ በድር አሸነፉ የበድር ጦርነት ቁጥራቸው አነስተኛ ሆኖ ሲያበቃ 300 ለ1000 ሆነው ሲያበቁ አሸነፉ ያ መርሐባ በተቃራኒው የኡሁድ ጦርነት መጣ ነብያችን ሰለላሁ ዐለይሂ ወሰለም የተሻለ ዝግጅት አላቸው ጦራቸው ብዙ ነው አሸንፈዋል የበድር ጦርነት ያሸናፊነት ስለንቦና ሰጥቷቸዋል አቅም አላቸው ሀገር አስተዳደሩ 3 አመታት አልፈዋል የተሻለ ዝግጅት አለ ማለት ነው አማ في غزوة احد የሆነው ግን ሌላ ነበር የኡሁድ ጦርነት ወቅት ነብያችን ሰለላሁ ዐለይሂ ወሰለም ጦርነቱ ራሱ የሚከናወነው መዲና ነው ሀገራቸው ውስጥ ነው ቦታውን ያውቁታል ስትራቴጂው ቀላል ነው አይደለም እንዴ ከበድር ይልቅ አሁን ለማሸነፍ በሰዋዊ ቋንቋ የተሻለ ነው የተሻለ ጦር ኃይል ያለው በራሱ ድንበር የሚዋጋ አቅም ያለው ልምድ ያለው ደግሞ የመጀመሪያውን ጦርነት ያሸነፈ ህዝብ አሁን ለማሸነፍ በሰዋዊ ቋንቋ ዝግጁ ነው የተሻለም ነው ከበድር ይልቅ ኡሁድ ለነሱ ቀላል ነበር ነብያችን ሰለላሁ ዐለይሂ ወሰለም የበድር ጦርነት ላይ እንደነበረው ሁላ አሁንም ትእዛዛቸውን አስተላለፉ የኡሁድ ጦርነት የሚከናወንበት ቦታ ላይ ሜዳ ላይ አንድ ተለቅ ያለ ኮረብታ ወይም ተራራ አለ ጀበል الرحم አይ ጀበል الሩማት ይባላል የቀስተኞቹ ኮረብታ የሚባለው ማለት ነው እዚህ ኮረብታ ላይ ውጡ አሏቸው የተወሰኑ ቀስተኞችን ከዚህ ኮረብታ እንዳትወርዱ ትእዛዜን እስከምትሰሙ ድረስ አሉ አይ ውረዱ የሚለው የኔ ትእዛዝ ከሚመጣ የናንተ ስፍራ ቀስታችሁን ይዛችሁ ስታበቁ መጠበቅ ነው لأن النبي صلى الله عليه وسلم يعلم ከጀርባ የሚመጣ ጦር ካለ መጎዳት አለ لذلك ይሄንን ትእዛዝ የወሰዱ ኃይለኛ ቀስተኞች ሰፈሩ ቦታው ላይ አንድ ነገር ነው ግን ውስጥ ያለው የማን ትእዛዝ አለ የነብያችን ሰለላሁ ዐለይሂ ወሰለም ትእዛዝ አለ ቀስተኞቹ ከዛ ስፍራ ላይ ሆነው ጦርነቱን ይመለከታሉ እንደማንም ሰው ሲመለከቱ የመጀመሪያው የጦርነት ሜዳ አቅም አለ ጉልበት አለ ልምድ አለ መሸነፍ ጀመረ ቁረይሽን መቀጥቀጥ ጀመሩ ሲያዩ በቃ ተጠናቋል እንደ በድር አይደለም የድል ጽዋውን አፋቸው ላይ ለመጎንጨት የቀራቸው ደቂቃዎች ብቻ ናቸው በዛ ሰዓታት ናቸው እያሸነፉ ነው ናም እያሸነፉ ነው ይሄን ጊዜና ከመካከላቸው የተወሰኑት ክፍሎች ወይም ጭፍራዎች ወጡና ምን አሉ
አይ በቃ እኮ ያሸነፍን ነው። ካሸነፍን ደግሞ እዚህ ቁጭ ብለን ካየን የሚከፋፈለው ገኒማ አንድ ጦረኛን በሚገልበት ጊዜ ወይ ቀስቱን ይቀማል፣ ወይ ጦሩን ይቀማል፣ ወይ ጋሻውን ያገኛል፣ ወይ ቂላዳውን ይወስዳል፣ መከላከያው ማለት ነው። ብቻ ከመካከላቸው ያለን ሀብትና ንብረት ሊያመልጠን ነው። በቃ አሁን ያሸነፍን ነው፣ እንውረድና እኛም ሀብትና ንብረታችንን እንሰብስብ አሉ። ከፊሎቹ ምን አሉ? አይ የነቢያችን ሰለላሁ ዐለይሂ ወሰለም ትእዛዝ ምንድነው? እዚሁ ቦታ ላይ የኔን ትእዛዝ ከምትሰሙ ቁሙ ነው። ሁለት ነገር ተከሰተ። የመጀመሪያው በእነዚህ የተመረጡ ቀስተኞች መካከል የልብ ልዩነት ተፈጠረ። አንድነታቸው ተበተነ። ከፊሉ እንውረድ፣ ከፊሉ እንቁም አለ። በመካከላቸው የነበረው የአንድነት አቅም መበተን ጀመረ። ሁለት የነቢያችንን ሰለላሁ ዐለይሂ ወሰለም ትእዛዝ መኻለፍ ጀመሩ። በድር ድሉ የተገኘ የነበረው ለምንድን ነበር አልኩኝ? ሊአን ከሊመተ ላ ኢላሃ ኢላላህ በልቦናቸው ውስጥ ተሕቂቅ ስለተደረገ ነበር። አላህን ብቻ ስለፈለጉ ነበር። አማ አሁን ግን ማንም ፈለጉ? ዱንያን ፈለጉ። ገኒማው እንዳያመልጣቸው ፈለጉ። አልገኒመቱል ገኒማ አሉ። ይሄማ እንዳያመልጠን ሄደን እንከፋፈላሉ። አላህ ምን አለ? ሚንኩም መን ዩሪዱ ዱንያ ወሚንኩም መን ዩሪዱ አልአኺራ። ከመካከላችሁ ዱንያን የሚፈልግ ሰው ነበር አለ አላህ። ከመካከላችሁ አኺራን የሚፈልግ ሰው ነበር አለ። ፍላጎት ከአላህ ወደ ዱንያና ከአላህ ወደ ቁሳቁስ ሲቀየር ውርደት አለ ማለት ነው። የሰው ልጅ በምድር ላይ የሚፈልገው ነገር ከአላህ ውጪ ሲሆን ቁሳዊ ፍላጎቱን ለማሟላት ብቻ ሲኖር ውርደት አለ ማለት ነው። ምክንያቱም በቁስ ዓለም ውስጥ ተጠቃሚ የሚሆነው የመጨረሻው ፍጥረት እንስሳ ብቻ ነው። ዓላማ የሌለው ለመብላት፣ ለመጠጣት፣ ለመተኛት ከዚያም ለመጸዳዳት የተፈጠረና ፍላጎቱን የሚያውቅ ወዴት እንደሚጓዝ የማይረዳ ምንም ግብ የሌለው ፍጡር እንስሳ ነው። የሰው ልጅ ከግብ አላህን ከመፈለግ በዱንያ ላይ የመጣበትን ታላቅ ዓላማ ከመርሳት ከተያያዘ እንስሳ ይሆናል። ከማ ተእኩሉል አንዓም እንስሳ እንደሚበላው ይበላል፣ እንስሳ እንደሚጠጣው ይጠጣል፣ እንስሳ እንደሚተኛው ይተኛል። ተመሳሳይ የህይወት ዑደትን ይከተልና ይሞታል። በወቅቱም የዱንያ ፍላጎት በልቦናቸው ሲገባ አስሐቡ ረሱልላህ ሰለላሁ ዐለይሂ ወሰለም አላህ ድሉን ተቀበላቸው። ሁለት የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም ትእዛዝ ኻለፉ፣ ተቃረኑ። አትውረዱ ተባሉ። ከፊሎቹ ወረዱ። የወረዱ ጊዜና አላሁንም ድሉን ተቀበላቸው። ከጀርባቸው ጥበበኛ ፈረሰኛ የነበረው ኻሊድ ብን ወሊድ የልቦናቸው መለያየት፣ ከፊሎቹ መውረዳቸውን፣ ከፊሎቹ ቦታቸው ላይ የቀሩት 12 የማይሞሉ መሆናቸውን ሲመለከት በጀርባ በኩል ፈረሰኞችን አዙሮ መጣና ከጀርባ የሙስሊሙን ጦር ሳንድዊች ያደረጉት። ከፊት ለፊት ሌላ ተዋጊ አለ፣ ሰሃበቱ ረሱልላህ መሃል አሉ፣ ከጀርባ ፈረሰኞቹ አሉ። አለቁ። ሲያልቁ ቀላል ሞት አልነበረም ያ ጀማዓ። ያጡት ተራ ሰዎችን አልነበረም፣ አኽያሩል ቀውም ነበር የሞቱት። የህዝቦች ሁሉ ምርጦቹን ነበር ያጧቸው። ውርደት ሲመጣ የምታጣው ራሶችህን ነው፣ ታላላቆችህን ነው፣ እንቁዎችህን ነው። ተራ ሰውማ ይሞታል፣ ተራ ሰውማ ያልፋል። የአንዳንዱ ሞት የ1000 ሰው ሞት ነው። የአንዳንዱ ሞት እረፍት ነው። ማን ሞተ? ሐምዛ የነቢያችን ሰለላሁ ዐለይሂ ወሰለም ሰነድ የነበረው ሰው፣ መደገፊያ ባጡ ወቅት መደገፊያቸው የነበረ አጎታቸው፣ ታላቁ ጦረኛ፣ ማንም ፊት ለፊቱ ቆሞ ለመናገር የማይደፍርለት ጀግና፣ ባለስንቱ ሰው ሐምዛ ሞተ።
እስልምናን ተሸክሞ መዲና ያስገባ አምባሳደራቸው ሙስዓብ ኢብኑ ዑመይር ሞተ። መዲና እኮ የነበሩ አንሳሮች በጠቅላላ የሰለሙት አላ የዲ ሙስዓብ ኢብኑ ዑመይር ነው። ሙስዓብን አጡት። በልቦና ውስጥ ኢማን እያበራ የሚጓዝላቸውን ታላላቅ ሰዎች ከሚስል አነስ ኢብኑ ነድርን አጡ። ነቢና መሐመድ ሰለላሁ ዐለይሂ ወሰለም ትንሽ ሰዎች አይደለም የሞቱት። ለምን? ፍላጎት የመጣለትን ዓላማ ረስተክ ወደ ዱንያዊ ፍላጎት ሲቀየርና እንደ እንስሳ መኖር ስትጀምር ትዋረዳለህ። يقول إمامنا الشافعي رضي الله تعالى عنه برقت إيهدن يتناقروا ليلة مكنياتنا እዚህ ቦታ ላይ ግን ጠቃሚ ስለሆነ ነገራችኋለሁ። ለምንድነው ሞኝ ሰው ማትከራከረው አሏቸው። ነው ወጃጅሉ ሰፊያን አሉ። ሞኝ አልከራከርም አሉ። ወይም ማህይም አልከራከርም አሉ። ለምን አትከራከርም አሏቸው። ማህይምን ወይም ሞኝን ለመከራከርና ለማሳመን መጀመሪያ ምን መሆን አለበት? መጀመሪያ ምን መሆን አለበት? ሞኝ መሆን አለበት። አይገፋውማ አንተ አቅል ልክ ስለሌለ መጀመሪያ እሱን ለማስረዳት ላቡድ አንተ ሲረ ሰፊያን እጽናን በሱ ቋንቋ መናገር አለበት። ከፍ ብለው ወንበር ላይ ተቀምጠ ሰጣበቃ እዛ ጋር የተቀመጠን ሰው ማናገር አችልም። ጆሮ እንዲገባው ምን መሆን አለበት? ቁጭ ብለህ ፊት ለፊት ለመነጋገር በሱ ደረጃ መውረድ አለበት። የመጀመሪያው ነገር እኔ ሰፊ መሆን አለብኝ አሉ። ከዛስ እሱ ደግሞ በሰፊነት ልምድ ስለሚበልጠኝ ያሸንፈኛል አሉ። ፈህምቱም ያ ጀማዓ لذلك ነቢያችን ሰለላሁ ዐለይሂ ወሰለም አንተ በዱንያዊ ጥቅማ ጥቅም ተሸንግለ ፍላጎትህን አጥተ የምትኖርለትን ዓላማ ረስተህ እንደ ሌሎቹ በቁሳዊ ማንነት መፎካከር ስትጀምር ያዕለሙና ظاهرا من الحياة الدنيا ካንተ እጅግ በጣም በተሻለ ዓለምን ያውቋታል። መፍሁም ያ ጀማዓ ካንተ እጅግ በጣም የተሻለ ዓለምን ያውቋታል። በብዙ ቀድመውካል። በዱንያዊ ቁሳቁስ እወዳደራለሁ ብለህ ብትመጣ አትወዳደርም። አንተን ሊያወዳድርህ የሚችለው ብቸኛ መፍትሄ ሲላሁከ الأول والآخر ኢማን ነው። ኢማን ነው ወንድሞች። ሶስተኛው ምክንያት የኡሁድ ጦርነት ወቅት የተሸነፉበት ሶስተኛው ምክንያት አንድነትን ማጣታቸው ነው። ከፊሎቹ ተራራው ላይ የነበሩ ሰዎች እንወርዳለን አሉ ዱንያን ፈልገው፣ ከፊሎቹ አንወርድም አሉ። በልቦናዎቻቸው መካከል አንድነታቸው ተበጠሰ። አላህ Subhanahu Wa Ta'ala እንዲህ የሆናችሁ እንደሆነ አለ ልቦናዎቻችሁ የተለዩ እንደሆነ የምትከራከሩና ጀርባ ለጀርባ የምትሰጣጡ ከሆነ ፈተፍሸሉ ወተذهب ريحكم ትወድቃላችሁ፣ ትሸነፋላችሁ፣ ሞገሳችሁም ይወገዳል አለ አላህ። ምን ካደረክ ጀርባ ለጀርባ የተሰጣጠ እንደሆነ፣ ምን ካደረክ አንድነትህ የተበጠሰ እንደሆነ። ይህንን መግቢያ ይዘን ኡመተል ኢስላም አሁን ያለበት የውርደት ደረጃ ላይ የደረሰው ለምንድን? ሁላችንም ቤቶቻችንን እንመልከት። ሁላችንም ቤቶቻችንን እንመልከት። እንዲያውም ቀድመን ራሳችንን እንመልከት። አንተ ከአላህ Subhanahu Wa Ta'ala ጋር ያለህ ግንኙነት በቂ ነው ብለህ ታምናለህ? አላህ በፈለገኝ ቦታ ላይ የተገኘው እውነተኛ ፍጡር ነኝ ብለህ ታምናለህ? የዕለት ተዕለት ህይወትህ በምን ግብ ላይ የተመሰረተ ነው? ጧት ከእንቅልፍ ተነስተህ ገና መጀመሪያ ዓለምን ለመመልከት አይንህን ስትገልጥ መጀመሪያ አእምሮህን የሚቆጣጠረው ነገር ምንድነው? ሱቅህ መከፈቱ ነው አይደል? የጫንከው ዕቃ መድረሱ ነው? ያልተኮስከው ልብስ ነው? መግዛት የምትፈልገው ዕቃ ነው? ምንድነው አእምሮ ላይ መጀመሪያ የሚመጣው ነገር? የሰው ልጅ አእምሮንና ማንነቱን የተቆጣጠረውን ነገር ነው የሚኖርለት።
ከዛ ውጪ የሚኖርለት አጀንዳ የለውም። ተነስተክ መጀመሪያ እንቅስቃሴ ትጀምር፣ ወዴት ነው የምትጓዘው? አላህ Subhanahu Wa Ta'ala የሰው ልጅ የቀኑ የመጀመሪያ ጉዞ ወዴት እንዲሆን የፈለገው? ወዴት እንዴት ነው ያ ጀማዓ? አለይሰ ذاك الى المسجد ወደ መስጂድ አይደል? ከእንቅልፍ የነቃህ ጊዜ ለሶላት الجماعه ለፈጅር ሶላት የመጀመሪያ ጉዞ መሆን ያለበት ወደ ማን ነው? ወደ አላህ Subhanahu Wa Ta'ala ቤት ነው። ወደ አላህ ቤት በመጓዝ ያልተጀመረ ጉዞ የምር ጉዞ አይደለም። ለአላህ በማጎንበስ ያልተጀመረ ጉዞ የቀኑ ጉዞ አይደለም። የመጀመሪያ የልባችን ጉዞ ወዴት ነው? አንተ ወዴት ነው የምትጓዘው? ምንድነው የቀን አእምሮን ተቋጥሮ መጀመሪያ እንድታደርግ የሚያስገድድ ነገር ምንድነው? هو الحياة ببساطة ትኩረትን የሚስበው ፍላጎትን የሚይዘው ቀን ከማታን የሚወስደው ምን ነው? አላህን ማስታወስህ ነው? አማ ዚክርህ ነው? تلاوة القرآن ነው? ከሰዎች ጋር ያለ መልካም ግንኙነት ነው? አላህ Subhanahu Wa Ta'ala ዘንድ ያለ እውነተኝነት፣ በሰዎች መካከል ያለ ታማኝነት ነው? ምን ነው? ወይንስ የትም ፍጪው ዱቄቱን አምጪው በሚል መርህ ለማግበስበስ የምትፈልገው ሀብትና ንብረት እንዲኖር የምትፈልገው ስልጣንና ስም ምን ነው? ምን ነው የዕለት እንቅስቃሴን የሚመራው ነገር? ቢበሳጣ በጣም በቀላሉ መጀመሪያ ሰው መመልከት ያለበት ይሄንን ነው። እግሮች በሙሉ ከእንቅልፋቸው ተነስተው ሲያበቁ ወደ ስልካቸው የሚተሙባቸው ትውልዶች ከዛም ቲክቶካቸውን ከፍተው የሚያዩ፣ ከዛም ፌስቡካቸውን ከፍተው የሚያዩ፣ ከዛም ዋትስአፓቸውን ከፍተው የሚያዩ፣ ከዛ ቻታቸውን የሚያዩ፣ ንግግራቸውን በሐራም የሚጀምሩ ትውልዶች ለድል አይታጩም። ውሸት ነው፣ ውሸት ነው። እንደ ተዋረድክ ትቀጥላለህ እንጂ መፍትሄ አይደለም። አላህ የሚፈልገው في غزوة بدر እንደነበረው ካንተ በኋላ ያ ነብይ አላህ ሰለላሁ ዐለይሂ ወሰለም አላህን አውቀናል የሚል ልብ ነው። ዓለም الاسلام በተቀላላ በታሪኳ አንድም ጊዜ በቁጥር በልጣ አሸንፋ አታውቅም። በቁጥር እንደምታሸንፍ ያመነች ጊዜ በሙሉ ተሸንፋለች። አላህ في غزوة حنين ምን አለ? ቁጥራችን በልጧል አሉ አስሐቡ ረሱልላህ። አቅማችን ጎልብቷል። اذا عجبتكم كثرتكم እናንተ ገረማችሁ አይደለ እንዴ ቁጥራችሁ አለ አላህ። መብዛታችሁ ገረማችሁ አይደል? አቅም ማጎልበታችሁ ገረማችሁ አይደል? በእሱን ተማመናችሁ አይደል? ልባችሁስ ምን ነገሰ? ይህ ሲላህ ነገሰ አይደል? እመኑ ተሸነፋላችሁ አለ አላህ። ተሸነፉ። አላህ Subhanahu Wa Ta'ala ሚዕያሩን የህይወትን ሚዕያር የገነባው እርሱን በማወቅና ለእርሱ እጅ ሰጥቶ በመኖር ውስጥ ነው። ዑመር ኢብኑ ኸጣብ የሆኑ ሰዎች አንሰውኛል፣ 4000 ጦረኛ ላክልኝ ብሎ ሲከትብ ለጣም 4 ሰው ላከ። 4 መሐመድ ኢብኑ አስለማ የሚባል ሰው፣ ቅዳድ ኢብኑ አልአስወድ የሚባል ሰው ላከ። የላኩል ሰው 4000 ነው አለው። ለምን? አንዳንዱ ሰው እንደ 1000 ነው። 1000 ሰው በአንድ የሚለካበት ህዝብ ስትሆን ነው የምታሸንፈው። 20 صابرون يغلبوا 200 ስትሆን ነው። 20 ሆነክ ለ200 ስትበቃ ነው። 20 ሆነክ ለ200 የሚያበቃ ነገር ግን ኢማን ነው። ኢማን በአላህ ላይ ያለ ፍጹም እምነት ነው። የገዛ ህፃናትን ታያላችሁ። በገዛ ውስጥ የሚያነጉና የሚኖሩ እናቶችን ታያላችሁ። ሰማላችሁ። ምናቸውን ይለያቸው? ምንድነው ይለያቸው ነገር? ምንድነው ይለያቸው? ምናልባት እኮ እናት ከእንቅልፏ ስትነቃ የልጇ እጅ እዛ ጋራ፣ እግሩ እዛ ጋራ፣ ልቡ እዚህ ጋራ፣ ጭንቅላቱ እዛ ጋራ ሆኖ ተነጥሎ ነው የምታገኘው። لكن تحمد الله عز وجل. لمن؟ إيمان
ብዙ መልፋት አያስፈልግም። ወደ አላህ ጉዞ ባደረጉ ልቦች ውስጥ ነው ነስር ያለው። አላህን በመፍራት ላይ ጧትና ማታ በተጉ ሰዎች ውስጥ ነው ነስር ያለው። ቤተሰብህን ተመልከት። ሒጃባቸውን ለብሰው የሚወጡ እህቶች አሉ። ዛሬ በአላህ መንገድ ላይ ብቻ በእውነትና በታማኝነት ነግደህና የምትለው ወንድም አለ። በሐላል ሪዝቅ እንደሚያመጣ እርግጠኛ የሆንክበት አባት አለ። ጧትና ማታ ልጆቿን በአደብና በተርቢያ እንደምታሳድግ እርግጠኛ የሆንክላት እናት አለች። ከሌለ ድል የለም፣ ድል የለም። አካባቢን ተመልከት። በማያቋርጥ ሱስ የተጠመደ ማህበረሰብ ጧት መጥቶ ሲጠጣ ሲበላ ሲቅም ውሎ ማታ እንደገና ሲበላ ሲጠጣ ሲቅም የሚያድር ከማ ተኩሉ الانعام የሆነ ምንም አይነት ፍላጎትና ምድራዊ ምንም አይነት ግብና አላህን የአላህ Subhanahu Wa Ta'ala መልእክት በምድር ላይ ለማኖር የማይንቀሳቀስ ማህበረሰብ ስትመለከት ድል ትጠብቃለህ። አትሞኝ። የለም እንደዚህ አይነት ነገር የለም። ድል ያለው ራሳቸውን አኑረው ቤተሰባቸውን ቀይረው ማህበረሰባቸውን በእውነትና በትክክለኛው መንገድ ላይ ለማጽናት በለፉ ልቦች ውስጥ ብቻ ነው። ሀያ ለምን አይሆንም? በተለያዩ ዓለማችን ክፍል የምናያቸው ትንንሽ የሆኑ ብርሃኖች፣ ጨለማን እየተጋፉ ያሉ ጸናጽሎች፣ ጨለማን እየተጋፉ ያሉ ኩራዝ መብራቶች፣ እነዛ ውጤቶች በዚህ መንገድ ላይ የሚለፉ ሰዎች ስላሉ ነው። አላህ Subhanahu Wa Ta'ala እነዚህን አንድ እያለ ያነሳቸው ጊዜ ሁላችንንም ጨለማ ይወጣናል። ምንድነው የታላቅነት ሸርጦች? የመጀመሪያው የታላቅነት ሸርጥ እንዳስታወስኳችሁ الإيمان بالله عز وجل በአላህ ላይ ያለ ፍጹም እምነት ነው። በአላህ ላይ ያለ ፍጹም ፍራቻ ነው። አላህን የምር የሚጠነቀቁ ማህበረሰቦችን መኖር ነው። ብዙ አታካብዱት። አሁን እንደዚህ ሲባል የሆኑ ሰሃባት እዚህ ይለናል፣ የሆነ በጣም ኸይረኛ የሆነ ግለሰብ እዚህ ላ ليس كذلك። አላህን መፍራት ማለት ወንድሜ፣ አላህን መፍራት ማለት እህቴ፣ ስትበላ አላህ ትዝ ይልሃል ወይ ማለት ነው። ይሄ ሐላል ነው ወይ ትላለህ። የበላሁት ለፍቼና ወጥቼ ወርጄ ያገኘሁትን የላቤን ውጤት ነው ብለህ ታምናለህ ወይ ማለት ነው። ጧት በስራ ቤት ገብተህ 2 ሰዓት ላይ ገብተህ 11 ሰዓት ላይ እስከምትወጣበት ሰዓት የተሰጠህን ኃላፊነት በአግባቡ ትወጣለህ ወይ ማለት ነው። ኢንሻአላህ አማ ስልጣንህን፣ ስምህን፣ ክብርህንና ዝናህን የበላይ ለመሆን ለማጭበርበር፣ ሰው ላለመሆን፣ ከጀርባ መኪና ላይ ተቀምጦ ለመጓዝ፣ ተናኮ ባለስልጣን ነው ለመባል፣ ለማጭበርበር፣ ሀብትና ንብረት ለመገንባት ነው የምትኖርበት ወይንስ ኃላፊነትን ለመወጣት ነው የምትኖርበት? አሁ ወስዋል። ጧት 2 ሰዓት እስከ 11 ሰዓት የተቀጠረ ሰው 4 ሰዓት ላይ ሸሚዙን አስተካክሎ ቢሮ ይገባል። አያፍርም። ከዛ በስርዓት ሄድና ደሞዙን ይቀበላል። هل تأكل ذاك በር ይዘጋል። ስብሰባ ይላል። ስብሰባ አንተ ሙስሊም يا جماعة እስልምና ብሎ ማለት አላህ Subhanahu Wa Ta'ala የሰጠንን የምድር ኃላፊነት በአግባቡ ለመወጣት በእያንዳንዱ እርምጃዎቻችን ውስጥ አላህን ማስተዋል ብቻ ነው። እናት ጎረቤቷ ገና ስትነቃ ሲያያት ምን ልታመጣብኝ ነው አቦ ዘሞ ዛሬ ነጋ የሚልላት ሰው يا جماعة ኢማን ማለት አላህን መፍራት ማለት በተሰጠ ኃላፊነት ውስጥ ሐራምን መጠንቀቅ ማለት ነው። የአላህን ድንበርና ክልከላዎች መያዝ ማለት ነው። ከዛስ يا جماعة ኃላፊነት የተሰጠህን ነገር በአግባቡ መወጣት ማለት ነው። ተማሪ ነህ፣ ሰነፍ ተማሪ እንዳትሆን አደራ። እንዳትሆን ሰራተኛ ነህ፣ ሰነፍ ሰራተኛ እንዳትሆን። ይሄ ማህበረሰብ ኃላፊነት ያሸክምህ ታራምደኛለህ ብሎ ነው። አው ተቅዋላህ
ሁለተኛው አላህን መገዛት ነው። ሐቂቀቱል ዒባዳ ምንድነው? የኢባዳ እውነተኛ ትርጓሜው ምንድነው? የሰው ልጅ በምድር ላይ የመጣው ባጭሩ አላህ Subhanahu Wa Ta'ala ለመገዛት ነው። ሌላ ነገር አለ የለም። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። ኢባዳ ግን ምንድነው? الله سبحانه وتعالى نبينا محمد صلى الله عليه وسلم واعبد ربك حتى يأتيك اليقين እውነተኛው ቀን እስከሚመጣ ጌታን ተገዛው። እውነተኛው ቀን ምንድነው? ሞት ነው። والله يقول قل إن صلاتي ونسكي ومحياي ومماتي لله رب العالمين وبذلك أمرت سجدتيم ارديم هيوتيم موتيم لمن ነው? ለዓለማቱ ጌታ ለአላህ ነው። በል ያ ነው ትእዛዙ። የታዘዝከውም ለዛ ነው። ምን ማለት ነው ግን ኢባዳ ማለት? ሰላት ነው። ሰላት ብቻ ነው ያ ጀማ። ሰላት ስንት ደቂቃ ነው ይፈጀው? በ24 ሰዓት ውስጥ ስንት ደቂቃ ነው ይፈጀው? አንድ ሰዓት ይፈጃል? ጎበዝ ሰጋጅ 20 ደቂቃ መስጂድ ቢቆይ قبل الأذان ገብቶ بعد السنة البعدية ቢወጣ رواتب ሰግዶና ቢወጣ 25 ደቂቃ ይፈጃል። ስንት ማለት ነው? 2 ሰዓት አለይስ ከታሊ 2 ሰዓት። ስንት ሰዓት አለ እጅ ላይ? እና 2 ሰዓት ብቻ ነው ኢባዳ? 22 ሰዓቱ የማን ነው? የማን ነው 22 ሰዓቱ? የማን ነው? ያንተ ነው? ማን ሰጠህ? الله يقول واعبد ربك حتى يأتيك اليقين. تملكتوا وكيف عالج ذلك ابن القيم الجوزية رحمة الله تعالى عليه ورضي الله عنه من المسألة قل إن صلاتي ونسكي ومحياي ومماتي لله رب العالمين وبذلك أمرت. بل هيوتي ما نواله هيوتي ما نو يا الله نو كل ጊዜ የምሰጠው ምሳሌ ነው። ቀላል ስለሆነ አሁን ልስጣችሁ። ይሄ አዳራሽ ቤት ነው ብለን እንሰደውና የኔ ነው ያ ጀማዓ። የማን ነው? የማን ነው? የኔ ነው። جزاكم الله خير። አመናችሁ? እሺ አሁን ማንም ሰው የለም። ሼህ ኸይረዲን ከዛ በኩል መጣና ጠየቀ። ይሄ ቤት የማን ነው አለ። የማን ነው ትለዋለህ? የኔ ነው። አይሽ ከዛሬ አማ ሼህ ኸይረዲን ገብቶ ይሄ ጠረጴዛ የማን ነው ይላል ካለስ፣ አረ ኸይሪ ምን ሆናል የምትለው ይሄ ወንበር የማን ነው ይባላል አይባልም ማለት ጠረጴዛው የማን ነው? ወንበሩ የሆነ ሰው ቤት ገብታ አልጋው የማን ነው ምናምን ትላለህ። ቴሌቪዥኑ የማን ነው ይባላል። ምን ማለት ነው? ቤቱ የሰውየው ከሆነ በቃ ቤት ውስጥ ያለው ዕቃ የማን ሆኗል? በደሮራ የሰውየው ሆኗል። እስካልነገረ ድረስ ይሄ የኔ አይደለም ይሄ ተውሼ ነው እስካላለ ድረስ አላህ ምን አለ? ቁል ኢነ ሰላቲ ወኑሱኪ ወመህያየ ህይወት የማን ነው? ያ አላህ ነው። በህይወት ውስጥ ያለ ባይ ዲፎልት የማን ነው? ያ አላህ ነው። ህይወት ያላህ ሆኖ በህይወት ውስጥ ያለ ነገር ከአላህ ውጪ ሊሆን አይችልም። ከህይወት ውጪ የሆነ ነገር ምንድነው? ሞት ነው። አላህ አስቀረውሱን አላስቀረውም። በል ህይወትህም ሞትህም የማን ነው አለ? የኔ ነው አለ። مفهوم يا جماعه؟ الله سبحانه وتعالى فسر ذلك واعبد ربك حتى ياتيك اليقين. እርግጠኛው ቀን እስከሚመጣ አላህን ተገዛው። እያንዳንዱ ሰኮንድ ያላህ ነው። ምን ማለት ነው? ከአላህ ውጪ የምትተው የህይወት ክፍል የለም። አሁን ችግር የተፈጠረው እዚህ ጋር ነው። ሰላት ሲሰግድ አላህ ሲነግድ ለራሱ ስልጣንና ምናምኑ ቢሮ ሲሰራ ለሌላ ምናምን ሲሰራ ሁሉም የአላህ ነው ያ ጀማዓ። ሁሉም የአላህ ነው። ስትነግድም ስትሰራም ስትማርም ስታስተምርም ስታስተዳድርም ጭምር ያለህ ባህሪ ሰላት ላይ ባለህ ባህሪ መሆን አለበት። እያደረክ ያለከው አላህን መገዛት ነው። አየክ ሁሉም ዒባዳ ነው ብሎ ያመነ ሰው ሁሉም ዒባዳ ነው እየተማርኩ ያለሁት ነገር አላህን መገዛት ነው ብሎ ያመነ ተማሪ ሲያመጣ ዲያማ እንዴ ኤፍማ አይሆንም ያ ጀማዓ። ሳስተዳድር ቢሮ ገብቼ ስሰራ ይሄ ዒባዳ ነው ብሎ ያመነ ሰው በሰዓቱ ይገባል፣ በሰዓቱ ይወጣል። የሚገባውን አገልግሎት ለማህበረሰብ ይሰጣል። ሁሌም የማህበረሰቡን ከፍታ ለማግኘት ይኖራል። ሰላቱ ላይ ሸርጡን ጠብቆ አርካኖቹን አሟልቶ ሱናውን አስገኝቶ ሰላቱን በአግባቡ እንደሚሰግደው ስራውንም እንደዛ ነው የሚሰራው። وذاك حقيقة العبادة. فسئل ابن تيمية الحراني رحمة الله تعالى عليه شيخ الإسلام ابن تيمية يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون إلى القرآن. إن أنت سبوتشو الله أنت جزيت ما هو العبادة؟ العبادة من دون قالوا العبادة هي اسم جامع لكل ما يحبه الله ويرضاه.
من الأعمال والأقوال والأفعال الظاهرة والباطنة إبادة بلو مالت على تقلع الله سمنه على الله لم يودو من يوم نقر يتستر الله لم ملاكته من يوم نقر يتستر سيامينه على الله وقت اندتاقني على ملاكتهم طلب العلم فريضة على كل مسلم ومن سلك طريق الانتهاء أليس كذا ألم ترى أن الله أنزل من السماء بلو وردوا الله إنما يخشى الله من عباده العلماء هل يستوي الذين يعلمون والذين لا يعلمون يمياكنا يمياك كلهم دي كل على لهم كل بنقراتي لا يزي القرآن أنكو يتقصوا السوج بتقال الله شريعة وقتي الله شو بتشا مالت أيدلهم ألم ترى أن الله أنزل من السماء ماء كسماء وها وردوا يتلايوك ألمنا من عينة الله شو سوات وشون مياكو مانو يسوات وشون عينة ميردو مانو ميردو من الكين ሳይንቲስት ቦታኒስት ነው የጽዋትን ምናምን ባለሙያ ነው የሚረዳው ተራራው ቢጫ ሆነ ቀይ ሆነ ነጭ ሆነ ምን ቡኒ ሆነ ጥቁር ሆነ ወገራብ ቢቡሱድ ይላል አንዳንዱ ጥቁር ይሆናል አላህ ጥቁር የሆነው ለምንድን ነው ቻርኮል ነው አይደል ቻርኮል እኮ ነጭ ሆኖ ላይምስቶን ስላለው ነው አሁን ይሄንን መናገር የሚችለው ጂኦሎጂ ባለሙያ ነው አላህ እነዚህን ከተቀሰ በኋላ ኢንማ يخشى الله من عباده العلماء ولا وقت ማለት ያ ነው ይሄ በሙሉ ወቀት ተጠየቀበታል ማለት ነው አላህ Subhanahu Wa Ta'ala በመድር ላይ ሰዎች የኖሩትን ህይወት እያንዳንዱን እድሜያቸውን ይጠይቃቸዋል አየ እያንዳንዱ እድሜ የሚጠየቅ ሆነ መጀመሪያውንም የማን ነበረ የአላህ ነበረ ዒባዳ ነበረ ቢማና ሰላትን ብቻ አላህ አይጠይቅም ዘካ አውጥተሃል ብቻ አይደለም ሐጅ ሄደሃል ብቻ ምናምን ሰውረት አላህ ليس كذلك ጎረቤት ጋር የነበረ ሙዓመላ እንዴት ነበር ታማኞች ናቸው ነው የሚሉት ልጆችን በአግባቡ ተርቢያ ያሳድጋል ተጨንቀሃል ስልጣን ሰጥቼ ነበር በስልጣን ህዝብን በአግባቡ አገልግልሃል ገንዘብ ሰጥቼ ነበር ገንዘብህን በሚገባው ቦታ ላይ አውለሃል ማህበረሰብ ረድተህበታል ሰዎችን ከድህነት አውጥተህበታል እኔ የሰጠው ገንዘብ አማና ነበር የሰጠውን ገንዘብ ቦታው ላይ ሆነ አኑራል وذاك العباده والايمان حقيقه العباده መረዳት ያስፈልጋል ሶስት ይሄ ማህበረሰብ ይሄ የምንለው ማህበረሰብ ዝም ብሎ አይመጣም ወንድሞቼ ዝም ብሎ አይመጣም በተርቢያ ነው የሚመጣው ከልጆች ጋራ መልካም ልጆች የሆኑ ዘንድ ምን ያህል ጊዜ ረፍተህባቸዋል ጠዋት ወተን ማታ ምን ገባው ምን ለፋው ምን ወጣው ምን ወርዶ ለማን ነው ለነዚህ ልጆች ነው አይሰ ከذلك ነብያችን ሰለላሁ ዐለይሂ ወሰለም ስንት አመት ኖሩ ሪሳላውን ከተረከቡዋል 23 አመት ኹለፋው ራሺዲን ከሳቸው በኋላ ስንት አመት ኖሩ 30 አመት በ53 አመት ታሪክ ውስጥ ዓለምን የቀየሩ ክስተቶችን بداية من هجرة رسول الله صلى الله عليه وسلم من مكة إلى مدينة غزوة بدر وغزوة أحد وغزوة حنين وعذاب إيالا إلى عين جالوت لا بالنهيد በ53 አመት ታሪክ ውስጥ በሙሉ ታሪክ ቀያሪ ሆኖ መናገኛቸው ነብያችን ሰለላሁ ዐለይሂ ወሰለም በተርቢያ ያስተማሯቸውን አርቀም ኢብኑ አርቀም ቤት የነበሩትን እነዛን 40 የማይሞሉ ሰሃቦች ነው አቡበክር ያልነበረበት ታሪክ ታውቃላችሁ ዑመር የሌለበት ታሪክ ሰምታችኋል ዑስማን ኢብኑ አፋን ያልነበረበት ታሪክ እናውቃለን አብዱራህማን ኢብኑ አውፍ ያልነበረበት እናውቃለን ለውላ ኢላል ሸኽ ሙኒር ገድባን ረህመቱላሂ ተዓላ ፊ ሲረቲ ረሱሊላህ ለውላ الخالد بن وليد وعبد الرحمن بن صخر وأبا هريرة رضي الله تعالى عنه وأنس بن مالك النزي باينورو اسكن ጭራሹ የ40 ሰዎች ታሪክ ይሆን ነበር እስልምና ይላል ሁሉንም የቀየሩት በተርቢያ ውስጥ የኖሩ ሰዎች ናቸው ልጅህን መንፈሱን ለማስተካከል ተርቢያ ሩህያ ተሰጥቷል አካሉን ለማስተካከል ስፖርት ይስራ ምናምን ትላል አለሽ ከዛሊክ አይደል ማህበረሰብ ተርቢያ ያስፈልጋል ወንድሞቼ የማህበረሰብ ተርቢያ በእውነትና በታማኝነት ላይ እንዲኖር በማህበረሰቡ መካከል እውነተኛና ታማኝ ሆኖ እንዲያገለግል ያንድ ጊዜ ለውጥ አይደለማ በድንገት መጥቶ የሆነ ድል ምናምን ቦግ ብሎ እንዲታየን አጠብቁ የለም እንደዛ አላህ Subhanahu Wa Ta'ala ኢን ተንሱሩላህ ينصركم የረዳችሁኝ እንደሆነ ነው መረዳችሁ አለ አላህ የአላህ እርዳታ ምንድነው የአላህ እንዲን መጠበቅ ነው
የአላህን አማና መጠበቅ ነው የአላህን ሪሳላ መጠበቅ ነው አላህ በመድር ላይ ያኖረክ የርሱ አምባሳደር ሆነ እንድትኖር ነው የሱ ኸሊፋ እንድትሆን አለይሰ ከذلك واذا قال ربك للملائكه اني جاعل في الارض خليفه አለ ለመላእክቶች ባለ ጊዜ አስተውሳለ አላህ ምን በመድር ላይ የኔን ምትክ ላኖር ነው አላህ ኸሊፋ እንደ ኸሊፋነት ኑር እንደ ኸሊፋነት መኖር ስትጀምር ብቻ የድል ብርሃን ወደ አንተ ይመጣል ከኸሊፋነት አንድ ስቴፕ ወደ ኋላ እያልክ በተጓዝክ ቁጥር መዋረድ የኛ መገለጫ ይሆናል ወንድሞቼ እህቶቼ ኸሊፋነት ማለት የአላህን ፍላጎት በአላህ ትእዛዝ ከርሱ ክልከላ ውጪ ሆነን የአላህ Subhanahu Wa Ta'ala ፍላጎትን በመድር ላይ በታቀደለት በተፈለገለት መልኩ እንደ ሰው መኖር ማለት ነው ያ ኑሮ የሚጀምረው ነፍስህ ከአላህ Subhanahu Wa Ta'ala ጋር ካላት ግንኙነት ነው የሚቀጥለው አንተ ቤተሰብህን ተርቢያ በመታደርግበት ማንነት ነው የሚቀጥለው ከጎረቤትህ ከቤተ ዘመድህ በዙሪያ ካለ ማህበረሰብ ጋር ካለ አላህን የመፍራት ግንኙነት ነው የሚቀጥለው በማህበረሰብ ውስጥ ካለ ኃላፊነት ነው ይሄን ያደረክ እንደሆነ ድል ዙሩቅ አይደለም የድል መንገዶች ይሄኮኑ የመዋረድ መንገዶች ተቃራኒዎቻቸው ናቸው ያ ጀማ ሌላ ነገር የለም في غزوة أحد እንደነገርኳችሁ ነቢያችን ሰለላሁ ዐለይሂ ወሰለም ኻለፉ ከነቢይ መንገድ ውጪ ሆኑ ሰለላሁ ዐለይሂ ወሰለም የሳቸውን ትእዛዝ መኖር ሳይጀምሩ ቀርተው የእንትናን ትእዛዝ የሚኖሩ ሰዎች ድል አይገባቸው ሁለት አንድነታቸውን በተልካሻ ምክንያቶች የበጠሱ ሰዎች ልክ እንደዛ ቀስተኞቹ ተራራ ላይ እንደነበሩት ልቦናቸው እንደተካለፉት ሰዎች በጣም ተራ በሆኑ መሳይሎች ልቦናቸው ተለያይተው በጣም ጥቃቅን በሆኑ አጀንዳዎች እርስ በርሳቸው ጀርባ ለጀርባ ተሰጣጥተው አንተ ትብስ ከመባባል ይልቅ መንገዳቸውን የጋራ አድርገው በሚያስማማቸው ጀምረው የሚያለያያቸውን ትተው تعاونوا على البر والتقوى فابدعوا بنقاط الاتفاق قبل نقاط الاختلاف انجتبالو ያንን መኖር ባልቻሉ ሰዎች ላይ አላህ فتفشلوا وتذهب ريحكم ያለ ተለያዩ ከፈለጋችሁ ግን መከናነቢያችሁ ውርደት ነው ሶስት በማንኛውም ሁኔታ ሰው የመሆን መብት አለ እንስሳ መሆን ትችላለህ ምርጫው ያንተ ነው ምርጫው ያንተ ነው እንስሳነት ቀጥተኛ ትርጉሙ መብላት መጠጣት መተኛት ያለ ኃላፊነቱ የሚያመጣው ሌላ ኃላፊነት ካለ መኖር ጋራ መኖር ማለት ነው ሰው መሆን የአላህ ሪሳላ መሸከም በኃላፊነት ውስጥ መኖር ታላቅ ለመሆን መመኘት እርሱ መንገድ መቀጠል ነው هذا والله اعلم بالله ሰብስክራይብ በማድረግ ቤተሰብ ይሁኑ